ከዚህ ቀደም እኔ ጋር ቺፕ ሌበር አለ እና ኑ ይባል ነበር ለኢንቨስትመንት እንደምታስታውሰው። ያ ነገር ተበላሽቷል። አሁን ቺፕ ሌበር ሳይሆን ስኪል ነው የሚያስፈልገው። ለምን ያልክ እንደሆነ ስኪል ብቃት የመፍጠር አቅም ከቁጥር በላይ ድርሻ የያዘ ማለት ነው። ሁለተኛው ከጥሬ ዕቃ አምርቶ ከመሸጥ ወደ ፈጠራ የታደገበት መንገድም እንደዚሁ ሌላ ትሬንድ ነው። በዚህ ትሬንድ ውስጥ እንደ አዝማሚያ የሚወሰድ ነው። ለምሳሌ ኤንቪዲያን ብትወስድ ኤንቪዲያ የዛሬ 20 ዓመት ገደማ ሲጀምር ጀስት ስታርታፕ ነበረ። የኤንቪዲያ ፕራይመሪ ስራው ከተለያዩ ሶፍትዌሮች አፕሊኬሽን በመስራት አናሊሲስ በማውጣት እውቀት ነው ጀነሬት የሚያደርገው። አናሊሲስ ነው ፕራይመሪ የሚሰራው ስራ። በዚህ ግን ዛሬ $5 ትሪሊየን የሚጠጋ ሀብት ያለው ካምፓኒ ነው። $5 ትሪሊየን ማለት የአፍሪካ አጠቃላይ ጂዲፒ ይበልጣል። በፈጠራ አቅም እያንዳንዷን አፕሊኬሽንና ኢንፎርሜሽን አናላይዝ አድርጎ በሚያወጣቸው እውቀቶች በጣም ትልቅ ኩባንያ ሆኗል። ይህንን ትሬንድ እንደ አንድ አዝማሚያ ካየን በኋላ በእኛ ሀገር ምን እናድርግ ብለን አሰብን። መጽሐፉ ላይም እንዳለው በየት ንግግራችንም እንዳለው አንደኛ ከዚህ ቀደም ታስታውስ እንደሆነ ሌት ካመር አድቫንቴጅ እንውሰድ ይባላል። አርፍዶ ደራሽነትን እንደ እድል እንጠቀም ይባላል። አሁን ያለ ምልከታ ሌት ካመር አድቫንቴጅ ሳይሆን ጣጣ ነው ያለው። አርፍዶ መድረስ ጣጣ ነው ያለው። ጣጣው ምንድን ነው? አንተ ደረስኩ ስትል እነሱ የሉም፣ ደረስኩ ስትል እነሱ የሉም። ሁሌ ተከታይ ነው የሚያደርገው። ምንም አይነት እድል በውስጡ የለም ማለት አይደለም፣ ግን አርፍዶ ለመድረስ ከረፈደ በኋላ ለመድረስ ያለ ሙከራ ቆሞ ስለማይጠብቅህ ያንተ ኮምፒቲተር ደረስኩ ስትል አታገኘውም። እና መሆን ያለበት የቀድሞ ደራሽነት ምንዳ ነው። የአርፍዶ ደራሽነት ጣጣን ሳይሆን የቀድሞ ደራሽነትን ምንዳ መቋደስ አለብን ነው። ፕሮአክቲቭ መሆን አለብን። ይህም በጥቂት ኤግዛምፕል ላንሳለን። ለምሳሌ ኤሮስፔስ በጣም ክሪቲካል የኢንዱስትሪ ዘውግ ነው። ሁሌ ስንገዛ ከምንኖር ቢያንስ በስፔር ፓርት ደረጃ ማምረት ይኖርብናል ብለን ከቦይንግ ጋር የኢትዮጵያ አየር መንገድ የኤሮስፔስ ፓርቶች ማምረት በሚቀጥለው ሳምንት 2 ሳምንት የሚመረቅ ፋብሪካ ጨርሰናል። አንድ ዘውግ ነው ፎከስ ያስፈልገዋል በሚል መግዛት ብቻ ሳይሆን ቢያንስ ፓርቶችን ማምረት ስለሚያስፈልግ በድሮንስ ብዙ ሙከራዎች ይደረጋሉ። ማምረት አለብን ድሮን እኛ ስንል ማምረት አለብን ስንል ብዙ ሰዎች ለኢትዮጵያ ድሮን ይላሉ። ቢኮዝ አርፍዶ መድረስ ያለውን ጣጣ በደንብ ካለመገንዘብ። በማኒፋክቸሪንግ የወሰድክ እንደሆነ ሶላር ሴል ለረጅም ጊዜ ቴክስታይል ነበረ የኢንዱስትሪ ፓርኮች ስራ። ወደ ሶላር ሴል ስንገባ አይተነዋል ምን ያክል በትንሽ ቦታ ላይ ብዙ ብር ማግኘት እንደምንችል። ኤአይ ዩኒቨርሲቲ አሁን የምንገነባው ኤአይ ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ለምን? አርፍደን መድረስ ሳይሆን ቀድመን በመድረስ ፕሮአክቲቭ በመሆን ያለውን እድል መቋደስ አለብን ከሚል እሳቤ። ፋርማስቲካል ላይ በኬንቶ ፓርክ ላይ የጀመርናቸው ስራዎች የኢትዮጵያን የሀገር ውስጥ ፍጆታ ከፍተኛ ደረጃ እያሳደጉ ነው ያሉት። ዲጂታል ኢትዮጵያ 2030 በብዙ መልኩ ኢትዮጵያ በመጀመሪያው አዝማሚያ በ4.0 ኢንዱስትሪ ያሉ አዝማሚያዎችን ዘግይታ ከመድረስ ፈጥና ፕሮአክቲቭሊ ለመቋደስ ያላትን እድል የሚያሰፋ ነው።